አንደኛው በደንብ አዳምጡ። እናንተ ውስጥ ያለው ነገር የሚያውቁበት መንገድ አጋንንት ማለት ነው። ልባችን ውስጥ ገብተው መመርመር የማይችሉ መናፍስቶች ከሆኑ ከውጭ ከሆኑ መናፍስቶቹ አውቀው መጥተው ነገር ይፈልጋሉ። ልክ እንደ ፖለቲከኛ ማለት ነው። አይገርምም ግን ይሄ መንግስት እኮ እንደዚህ እኮ ነው ማለት ጊዜ አዎ በጣም ይገርማል ማምላችሁ እናንተም ከተባበራችሁ ቢንጎ ይላል ይላችሁና ሄዶ ያቃጥራል፣ ያስይዛችኋል፣ ያሳስራችኋል። አናግሮ የልባችሁን የማወቅ ማለት ነው። ልክ መናፍስትም እንደዚህ ነው የሚያደርጉት። ሁለተኛ ደግሞ በድርጊታችሁ ማለት ነው በምታረጉት ነገር ሊያውቃችሁ ይችላል። ውሏችሁን በማየት ቤተክርስቲያን የምታዘወትሩ ከሆነ ስራ ቦታ የምትጸልዩ መሆናችሁን ቼክ ያደርጋል። ምን ይላል? ከዛስ ያውቃቸዋል ማለት ነው። ሶስተኛው ግን በአእምሯችሁ ውስጥ ያለውን ነው። በአእምሯችሁ ውስጥ ያለውን ነው። አእምሯችን ውስጥ ያለውን ነገር ደግሞ በሁለት መንገድ ነው የሚያውቁት። አንደኛ ዛር መንፈስ፣ አብሮ የተወለደው መንፈስ እቅድህና ፕላንህን ያውቃል። ስታስብ ያስባል። የነፍስህ አካል ላይ ከተቀመጠ አእምሮ ላይ ከተቀመጠ አይነ ጥላ ብዙ ጊዜ አእምሮ ላይ ነው የምትቀመጠው። ከተቀመጠ ይሄ መንፈስ የምታስበውን ያውቃል። ቀድሞ አባላሽ ይጠብቃል። ምንድነው እኔ እንደዚህ አስቤ ሲሄድ ተበላሽቶ ነው የሚጠብቀኝ፣ እንደዚህ ምንድነው ይሄ ነገር የሚቀድመኝ ነገር ትላላችሁ። እና አትናገሩ የሚባለው ለሁሉም አይነት ሰይጣን አይደለም። ሁሉም ሰይጣን እንዳይሰማ ሳይሆን ቢያንስ ከውጭ ያለው ሰይጣን እንዳይሰማ ነው። ግን በአእምሯችን ውስጥ ያለውን ሰይጣን ደግሞ እንዳይሰማን ማድረግ እንችላለን። ወይም ደግሞ ያሰብነው ነገር እንዳያውቅ ማድረግ ይቻላል። አንደኛ መልክአ ዑራኤል በመጸለይ፣ ሁለተኛ ድርሳነ ዑራኤል ገዝቶ ይህንን በማክበር የዑራኤልን ጸበል በመጠጣት ከቅዱስ ዑራኤል ጋር በመጣበቅ ያ ማለት የእውቀት መልአክ አእምሯችን ላይ ተቀምጦ አስተሳሰባችን የሚያስተካክል መልአክ ስለሆነ እባክህን ቅዱስ ዑራኤል ሆይ የእግዚአብሔርን ደራሲ ሆይ እርዳኝ፣ አእምሮዬ የሚያስበውን ሕሊናዬ የሚያመላልሰውን ልቤ የያዘውን መዝገብ ሰይጣን እንዳያገኘው ከሰይጣን ከልልልኝ፣ መዝገቤን በሙሉ አንተ እጅ ላይ አድርግልኝ ብላችሁ ስትጸልዩ ስትሰግዱ መድኃኔዓለምን ስትነግሩት እኔ እንደዚህ ነው ያደረኩት። የማስበውን ሁሉ ሲያከሽፍብኝ መጨረሻ ላይ መድኃኔዓለም ሆይ እኔ ውስጥ በየትኛውም አይነት የደብተራ መንፈስ ሲላክ የማስበውን ነገር እንዳያቅ አድርገው ብዬ ተናገርኩኝ። ከዛም ጊዜ ጀምሮ በቃ እኔ በሚገባኝ የማስበውን ነገር ማወቅ አልቻሉም። እኔ በሚገባኝ ስለዚህ ይህንን ማድረግ ትችላለህ። አንተ የምታስበው ነገር አያውቁም፣ ስታደርገው ነው የሚያውቁት። ጸበል እየሄድክ እንደሆነ ራሱ ላያውቁ ይችላሉ። የጠላቶቻችን አይን ይዘጋ አይደለም የሚለው፣ አይናቸው ይታወር፣ እጃቸው ሽባ ይሁን። ለምንድን ነው አይናቸው ይታወር? የት እንደምንሄድ እንዳያውቁ እኮ ነው። ፈዘው ደንዝው ልክ የተዘጋ ክፍል ውስጥ ለምሳሌ ኮንቴነር ብላችሁ አስቡ። ኮንቴነር ማለት የተለያዩ እቃዎች መጫኛ በመኪና የሚጓጓዝ ቆርቆሮ ቤት ማለት ነው። ተንቀሳቃሽ ቆርቆሮ ቤት። እዛ ኮንቴነር ውስጥ በጣም ብዙ ህፃናቶች ታግተው ታፍነው በመኪና ሲወስዱ የት እንደሚወስዷቸው አያውቁም። በሩ ሲከፈትም የት አካባቢ እንደሆኑ ላያውቁ ይችላሉ። በሩን ከፍተው ነው ወዚህ ሂድ ግቡ ሲባሉ አያውቁም። አጋንንትም እንደዛ ነው የሚሆኑት። በቃ ስትዘጉባቸው የት እንደምትሄዱ አያውቁም። ልክ ጸበል ስትገቡ ጸበሉ ሲያርፍባችሁ ብሎ ይጮሃሉ። ለምን ዝጋ፣ የኔን ኢንፎርሜሽን እንዳያውቁ ዝጋ ብላችሁ እናንተ ነግራችኋለሁ እግዚአብሔር ማለት ነው። እና መናፍስት እናንተ ምን እንደምታደርጉ ማወቅ አይችሉም። ሲያዙ ይያዛሉ። ከውጭ እንደዚህ አይነት መናፍስት ደግሞ ብዙ ጊዜ ምን ያደርጋል? ሰውየው ከውጭ ሆኖ ይከታተላቸዋል። ወጣ ገባ እያለ ከውጭ ሆኖ ማለት ነው። ሰው ላይ ያድራል፣ ሚስት ላይ፣ ወንድም ላይ፣ ባል ላይ፣ እህት ላይ፣ እናት ላይ ወይም ደግሞ በዙሪያቸው ለጓደኞቻቸው ላይ ያርፍና ጥቃቱን ይጀምራል። ከውስጥ ሆኖ ማወቅ ስላልቻለ እናንተ ደግሞ ትልቁ ስራችሁ ምንድን ነው? መጀመሪያ ሁልጊዜ የምላችሁ ታሰር ነው። ታሰር ነው በቃ። ከዛ ወደ ሲኦል ሄደህ ውጣ ብላችሁ ሲኦል ማሰር ትችላላችሁ። ግን ዋናው ታሰር ነው። ስራህን አቁም፣ ታሰር። ተይዘሃል፣ ተነቅቶብሃል ስትሉት ተነቅቶበታል። የታሰረ ሰይጣንና ልቤ የሚያስበውን ነገር እንዳያውቁ አድርገህ እኔ ውስጥ ያሉት መናፍስቶች ዝጋባቸው ማለት ተቀራራቢ ነው፣ ተመሳሳይ ነገር ነው። ከዛ አንጻር አይነ ጥላ ብለህ ስለነገርከኝ ነው ይሄን ያክል ያበራራውልህ። አይነ ጥላ ጭንቅላታችን የሚያስበውን ነገር ልታውቅ የምትችለው መንፈሳዊ እስካልሆንን ድረስ ነው። መንፈሳዊ ከሆንማ ልናስራት እንችላለን። ብታውቀውም ባታውቀውም እኔ አሁን ምግብ ፊት ቀርቤ በስመ አብ ወወልድ ወመንፈስ ቅዱስ ብዬ ባርኬ ስበላ አይነ ጥላ ብታይም ባታይም ከታሰረች ምንም ለውጥ የለውም። በቃ የታሰረች ናት። ምግቡን አታበላሽብኝም። ስራህን አቆም ነው ያልኩት። ቡዳ አይነ ጥላ ከሆነች ምግቡን አትበላብኝም። ሆዴ አይነፋም ወይ አይረበሽም፣ ሆዴ አይንጓጓም፣ ወይም ደግሞ አያራውጠኝም፣ ታች በሌላ በላይም አያጣድፈኝም። በአጠቃላይ የምበላው ምግብ ለነፍስ ይሆነኛል፣ ለስግደት ለጾም ጸሎት ይሆነኛል። ለቁመተ ስጋ ብቻ አይደለም ያምርብኝም ይችላል። በቃ ደስ ብሎኝ ልበላው እችላለሁ። ያ ምንድነው? ታስራለች አይነ ጥላዋ ታያለች፣ ግን ምግቡን ማበላሸት አትችልም። ለምን? ስራህን አቆም የሚለው ይሄ ነው።
ብሩን ያባክን ከነበረ ወይም የሆነ ነገር ስራህን አቆም ስትሉት ያቆማል። ይሄ መንፈስና በአእምሯችን ውስጥ ሆኖ ተቀምጦ የምናስበውን ሐሳብ ያውቅ የነበረውን መንፈስ እንዳያውቅ አድርገው ማለት አንድ አይነት ነው፣ ተመሳሳይ ነው። መንፈሳዊ በሆነ ማንነቱ የዋህነት ባለበት ምንም እንኳን ነፍሰ ገዳይ ቢሆንም እግዚአብሔር ኃጢአቱን ተቀብሎታል። ቀኖናውን ተቀብሎታል። ቅዱስ ቁርባን እየተቀበለ ነው ያለው ይሄ ሰው። እንዴ ቅዱስ ቁርባን መቀበሉ ሳልነግራችሁ ቅዱስ ቁርባን እንዲቀበል አደረገችው እና በምንድን ነው ይሄ? ንስሐ አባት መጥተው መኪና ይዘው መጥተው ና ዛሬ የምትቀበለው ብለው ይዘውት ድንገት ይዘውት ሄዱ። ደወሉላት ለሷም ነይ መቀበል አለበት ይሄ ልጅ ምናምን ብለው ድንገት ወስደው አጣድፈው እንዲቀበል አደረጉት። ምክንያቱም ሌላ የሚጠብቀው ነገር የለም። ነፍሱ የዛን ቀን እንዴት እንደፈነጠዘች። ከዛ መምህር አለችኝ፣ አቤት፣ ኧረ ነጭ ልብስ እባክህን ሳታመጣለት እኮ ዛሬ ሊቆር ባለው ልብስ ይቆረብ፣ የታጠበ ልብስ ከሆነ አልኳት። ይሻለች ባለው ልብስ የታጠበ ልብስ ያጠበችለት ልብስ ነበረ። ባለው ልብስ ቆረበ። እኔ በማግስቱ ልብስ ይዤ ሄድኩኝ እና በዚህ ምክንያት ነው የቆረበው። እና እንደዚህ ቆርቦ የተዘጋጀን ሰው ማግባት ምን ችግር አለው? አንቺ ሌላ የምታፈቅሪው ከሌለሽ ሐሳብሽ ሌላ ቦታ ካልሆነ ከዳነ ዳነ ነው አልኳት። እሱማ ከዳነ ምን ችግር አለው አለችኝ። ግን እንደው ገርሞኝ ነው ምናምን። ምንድን ነው የገረመሽ አልኳት። አንዳንድ ጊዜ ያልጠበቅነው ነገር ይሆናል። ታሟል ወድቋል የተባለ አፈር እንጀራውን መሬት ቢወድቅ አፈር ይዞ ነው የሚነሳው። የተገኘውም ከአፈር ነው እንጀራ። እንደገና መልሶ ደግሞ ጋግረ ነው መሬት ቢወድቅ አፈር ይዞ ነው የሚነሳው። እርጥብ ነገር ሁሉ ጊዜ መሬት ከወደቀ አፈር ይዞ መነሳቱ አይቀርም አልኳት አለችኝ። እርጥብ ነገር እንደዛ ነው። አንቺ ደግሞ እርጥብ ነሽ። በቃ ሲሳይ፣ እርጥብ ማለት ሲሳይ ነሽ አንቺ በቃ። ስለዚህ የልጁንም ህይወት ታድኛለሽ፣ አንቺም ህይወት ይጀምራል። የሁለታችሁም አዲስ መሰረት ትጀምራላችሁ። አዲስ ምዕራፍ ነው በቃ አልኳት። እና አሁን እንዴት ብዬ ነው የምጸልየው አለችኝ። እንዴ እንደምትጸልየው አልኳት። ላገባሽ ነው ስላለኝ ወይም አንቺን ነው ማገባው ስላለኝ ይዳንና ያግባኝ ብዬ ነው የምጸልየው ወይስ እግዚአብሔር ሆይ ማረው ብዬ ነው የምጸልየው? ትጸልይ እንዳነበርሽው ጸልይ አልኳት። ራሱ ሊቀጥል አለችኝ። ቀጥይ አልኳት። ስትጸልይ አይድንም ይሄ ልጅ። አይድንም ብቻ ሳይሆን በህልሟ እንደማይድን ነው የምታየው። እንደማይድን ማለት በቃ ካልጓ አይነሳም፣ በዛው እንዲያውም ህይወቱ እንደሚያልፍ። እንዲያውም አንድ ጊዜ ምን አየች? አንድ ሁለት ህልም ልንገራችሁ እንደማይድን ያየችበት። አንደኛው እስካቫተር ታውቃላችሁ? እንደዚህ እንደዚህ አድርጎ የሚያነሳ ዶዘር ነው እስካቫተር፣ ስሙ ለይቼ አላውቀውም አይነቱን። እንደዚህ አድርጎ ብድግ አድርጎ አንስቶ እቃ እንደዚህ ፎርክሊፍት፣ ትንሿ ማለት ነው ፎርክሊፍት፣ እሷ ነች እንደዚህ አድርጋ አንስታ እንደዚህ የምትወስድ እና ከተኛበት ከነ ቤቱ ብድግ ያደርግና ወስዶ ቤተክርስቲያን ጓሮ ላይ ቁጭ ሲያደርገው ከነ ቤቱ እና ደነገጠ። በመስኮት ሲያይ እንደዚህ አንስቶ ወስዶ እዛ የቤተክርስቲያን ጓሮ ላይ፣ የቤተክርስቲያን ጓሮ ደግሞ ብዙ ጊዜ መቃብር ስፍራ ነው አይደል? እና በቃ ልሞት ነው ወስዶ ሊቀብሩኝ ነው። ቤቱም ከተነሳ ደግሞ ከነስም አጠራሪ እዚህ ቤት ውስጥ በዚህ ቤት የነበሩ ሰው ሁሉ የሚረሳበትና ሙሉ በሙሉ በቃ ማንታወስበት ሁኔታ ይፈጠራል እና በቃ መሞት አይቀርም ብሎ እሱም አስቧል፣ እሷም አስባለች። ነገረችው። እንደዚህ ህልም አየሁ ስትለው ለምን ነገርሽኝ አላት። በጣም አዘነ። ትርጉሙን ይሄ ነው ብላ መተርጎም ቢከብዳትም ጥሩ እንዳልሆነ ታውቃለች። ግን ተስፋ እንዳያደርግ ስለዚህ ነገር ስለሷ እያሰበ ሳይሆን ስለ ነፍሱ እያሰበ እንዲሞት ስለፈለገች ነው የነገረችው። ግን እሱ ለምን ነገርሽኝ አላት። እኔ ደግሞ እንኳንም ነገርሽኝ አልኳት። ነፍሱ ላይ ትኩረት እንዲያደርግ ወይ ባትነግሪው ይሻላል የሚባል አይነት አለው። የማይቀር ከሆነ የማይቀር ነው በቃ። እና ሁለተኛ ቀን ላይ ደግሞ እንደገና ሁለተኛ ጊዜ ላይ ሱባኤ እንደዚህ ጸሎት አድርጋ ምናምን ምን አየች? በነፍሰ ጡር በታክሲ ምጧ መጥቶባት እየሄዱ እሱ ይገባል መኪና ውስጥ። እሱ ነው የሚነዳው መኪናው ማለት ነው። እና ከኋላ ቶሎ በል ንዳው ይሉታል። እየሄደ እየነዳ እየሄደ ዞሮ ያያታል። እንደዚህ ዞሮ እያያት አይዞሽ አይዞሽ እያለ ዞሮ ሲያይ ከፊት ለፊት ይጋጫል። ይሄን የምታየው እሷ ነች። ከፊት ለፊት ይጋጭና ነፍሰ ጡሯም ትወልዳለች። ልጁ ይጮሃል፣ ያለቅሳል። እንደገና እሱ ደግሞ ተጋጅቶ ወደዛ ተሽቀንጥሮ ሲወድቅና የሆነ እንዴት ነው ነፍሱ ስትወጣ ይሁን ብቻ ትክክለኛ የሆነ ነገር አይደለም ያየው። ይሄ ነፍስ ከስጋ መውጣት በህልም ሲታይ እንዴት ነው? ራስን ማየት ማለት ነው። ተኝቶ ራሳችሁ ተጋድሞ ስታዩት ነፍስ ከስጋ መውጣት አይደለ? ልክ እንደዛ ማለት ነው። እና ይሄንን ቅጽበት አየሁኝ አለች። ወይኔ ያቺ ነፍሰ ጡርስ ማናት?
ህፃኑስ ተወለደ። እሱ ግን እዛ ጋር ሄዶ ደግሞ እንደዛ አይነት ነገር ነው ራሱን ሲያይ ነው ያየችው። እና በቃ የሆነ ነገር አደጋ ሊገጥመው ነው፣ የሆነ ነገር ችግር ሊመጣ ነው፣ ምንድነው ብላ ተጨነቀች። እና በቃ ይሄ ልጅ መሞት አይቀርም፣ በቃ ይሞታል፣ ስለዚህ እኔ እዚህ ልጅ ተስፋ ማድረግ የለብኝም ብላ ጻድቁ አባታችን አቡነ ሀብተ ማርያም ቤተክርስቲያን ሄዳ አባቴ የዚህ ልጅ ነፍስ ተቀበሉ ከኔ ጋር እንደማይኖር ማሳያ ነው ብላ ጸሎታ ጋር ስትመለስ እሱ ደግሞ ከእንቅልፉ ሲነቃ የሚነግራት ህልም ሌላ ነው። እና ራሷ ቤተክርስቲያን ሄዳ ስታለቅስ ነው ያያት። የእውነት እኮ ሄደችው እሷ የእውነት ሄዳ ስታለቅስ እሱ በህልሙ አያት ተኝቷል። እሷ መጣው ብላ ስትወጣ ህልም አይደለም የእውነት ነው መጣው ብላ የወጣችው። እሱን ግን በህልሙ እያየው ነው። መጀመሪያ መጣው ብላ ወጣለች። ስትሄድ ግን እሱ በህልሙ እያያት ነው ተኝቶ። እሺ በቃ ቻው ብሏት ሲተኛ ሄደች፣ ቤተክርስቲያን ተሳለመች። እንዲያውም በአይነ ህሊና ነው ማየው ይሄ ዝም ብሎ አይደለም በሰመመን እየሄደች እንደሆነ ኢማጂን በማድረግ መስሎታል ሁሉ። ከዛ ስቅስቅ ብላ ተለፍታ እያለቀሰች ለአቡነ ሀብተ ማርያም የነገረቻቸውን ነገር እንዲያውም ህልሙን ማየቱ ማረጋገጫው ምንድነው እንደዚህ ብለሽ ነው የጸለይሽው ሲላት አዎ አለችው። እንደዚህ ያልሽው አላት። አዎ ወይኔ እሱን ነው በህልም ያየሁት አላት። እና ታዲያ ምንድነው መጨረሻው? ስልኩት ከኋላሽ አንድ አባት መጥተው ረጅም ካህን ናቸው፣ ጺማቸው እንደዚህ በጣም ረጅም የሆነ አባት ናቸው። ቢጫ ቆብ አድርገዋል። እዚህ ጋር ደግሞ ጥቁር እንትን አድርገው ጥቁር ከውስጥ ጥቁር አድርገው ከላይ ደግሞ ነጭ ፎጣ ነገር ፎጣ ሳይሆን እንደ እንትን ነው ጋቢ ነገር ነው፣ ግን ይለያል ትንሽ። ግን ጋቢ አይደለም ይሄ ጥጥ ጋቢ አይደለም ሌላ ነው። እንደሱ አይነት ነገር አምጥተው አለበሱሽና አይዞሽ ችግር የለውም ምንም ነገር አይፈጠርም ብለው አሉሽ። እና አንቺ ግን የምትጮሂው ጩኸት የምትለምኚው ልመና እኔ የሰማሁት ነው። በቃ እባክህን አባቴ ሆይ እባክህን የዚህ ልጅ ልክ ቅድም እሷ እንዳለችው ማለት ነው። በቃ ይሄ ልጅ ነፍሱን ተቀበል፣ በቃ በሰላም አሳርፈው ምናምን ብላ ሊጸልየችው ተደናገጠች። ምንድነው ነጭ ልብስ መልበስ፣ ነጭ ካባ መልበስ ምንድነው? ድህነት ነው ደግሞ ነጭ ነገር በህልም ተቃራኒ ነው ብሎ እንደሚሉት እሷም ትፈታዋለች አንዳንዴ። ግን አይደለም መምህር እንደዚህ አይልም። ብዙ ጊዜ ተቃራኒ ነው የሚባለው ውሸት ነው። ተቃራኒ አድርገው የሚፈቱ ሰዎች ናቸው ተቃራኒ ሆኖ የሚታያቸው እንጂ ህልም ሁሉ እንደፈችው ነው። እና በፍጹም ሊሆን አይችልም። ትድናለህ ማለት ነው ደግሞ አለች። እንደገና እኔ ጸልዬ የመጣሁት እንደዚህ ነው ስትለው ነው እኔ ደግሞ ያየሁት ይሄን ነው አላት። አሁን የማናቸው ነው ትክክል? ልጅቷን ቆራቢ ናት፣ እሱም ቆራቢ ነው። የማናቸው ነው ትክክል? አሁን ድጋሚ ሱባኤ መግባት አለብኝ ብላ እዛው የተቀመጠበት ሱባኤ ገባች። ግን ምንም ነገር እንዳትከፍትብኝ፣ በቃ ይሄም ትምህርት ምናምን እንዳትከፍትብኝ ጸጥ ብዬ ነው መግባት እንፈልገው አለችው። እንደዛማ ከሆነ እኔ ትምህርቱን ላዳምጥ 7 ቀን ሙሉ መዘጋት አልችልም። ሂጂና ቤተክርስቲያን ሱባኤ ግቢልኝ፣ ከዛ እግዚአብሔር የሚያሳይሽን ንገሪኝ አላት። እሺ ብላ ሱባኤ ለመግባት ስትሄድ መጀመሪያ ጸበል ተጠመቂ፣ ጸበል ተጠምቆ ሱባኤ መግባት ምንን ይከፍታል ያሏት። ጥሩ ነገር የተናገሯት የልብን ብርሃን ይከፍታል፣ ህሊናን ይከፍታል፣ ራእይን ያሳያል ማምን ያሏት። በእርግጥም አንዳንድ ሰዎች ቀኑና ሲገቡ ወይም ንስሐ ሲገቡ እዛ ጋር እየሰገዱ እዚህ ጋር እየተጠመቁ ነው። ጠዋት ይጠመቃሉ፣ ከዛ ቀን ይሰግዳሉ ምናምን ነው። ትክክል ነው። እና ምክሩ በጣም ጥሩ ምክር ነው። እሺ ብላ እየተጠመቀች ስትሰግድ ጮኸች። ሶስተኛው ቀን ላይ ብላ ጮኸች። እንዴ ቆራቢዋ ጮኸች። ማነ ሲባል መስተፋቅር የላከባት ዲያቆን፣ ማነ ሲባል አሁን ሌላኛው ዲያቆን በማለቴ በጣም ይቅርታ አድርጉልኝ መርጌታ ገሬ ነኝ ይላል። አሁን መርጌታ ሆነዋል። የአሁኑ ስማቸውን የሚጠራው እንዴት የሚያጠምቁት አባት የሚጠራውን ስም ሲሰሙ የገዛ እዛው አገልጋይ ናቸው። ልጅቷ ደግሞ ቆራቢ ናት። በጣም የተመሰገነች ሰው ናት። ማለት በቃ የተከበረች ሰው ናት። እዛ ግቢ ውስጥ ማንም ሰው ቀና ብሎ አያትም። ሁሉም ሲወዷት ትህትናዋን በቃ በትህትናዋ ምክንያት እቺ ማምና አያንቋሽሿትም። በጣም ነው የሚያከብሯት። አባቶች እንዴት እንደሚወዷት ብታዩ። እንደዚህ ቅፍ ነው የሚያደርጓት። በቃ ስትመጣ አባ ሳልሚ ብላ ጉልበት ስማ ስትሳለም ካሳለማት በኋላ ቅፍ። ይሄ ምንድነው? የአባትነት ፍቅራቸውን ነው የሚያሳዩትና ልጅቷ ላይ የሚያዩትን ነገር ማንም ሰው ላይ አያዩትም። ለነሱ የምትሰጣቸው ክብር አይደለም እንዲያቅፉ የሚያስገድዳቸው። ይህ ልጅቷ ስብዕና። ታዲያ እንደዚህ አይነት ልጅ ስትጮህ ሲሰሙ ደነገጡ። 3 ካህናት ተሰበሰቡ። ኧረ ኑ እስቲ ወዲህ፣ ኧረ እስቲ ኑ ባካችሁ አሉ። እስቲ ስሙ፣ ይሄን ጉድ ስሙ አሉ። ማነህ አንተ ሲሉ ጊዜ እገሌ ነኝ ልጅቷ እና አውቃ ነው እንዴ ይላሉ። አውቃ እንዳይሆን አውቃ ይሆናል ምናምን ይላሉ። ኧረ አይደለም የሚለፈልፈውን ስሙ እስቲ እንዲህ አድርጊያት ወድጃት
ከዛም በኋላ ላይ አንዱ አባት ግን አራውቅ አይደለም ይኸው ድምጿ ራሱ ተቀይሯል፣ ወደ መርጌታው ድምጽ እየሄደ ነው ይላሉ። የእውነት የሴት ድምጽ ያለው በመርጌታ ድምጽ አለ እዛ ውስጥ። መርጌታውም ድምጹ እንደዛው ነው። አራ በሉ ዝም በሉ፣ ይሄን ለማንም አትናገሩ። ለካ ልጅትን የማይፈልጓት ለዚህ ነው። ለምንድን ነው እቺ ልጅ መቅረብ ያቃተኝ ብሎ መስተፋቀር ልከው መቅረብ ሲያቀታቸው መስተፋቀር ልከውባታል። መንፈሱ ግን ውስጥ በኩል ታስሮ ተቀምጧል። ስትጸበል ተገርፎ ነው የጮኸው። አንተ ምን ታደርጋለህ ሲባል እኔ ከታሰርኩ ቆይቻለሁ። በምን በቅዱስ ቁርባን ታስሬያለሁ። እና ምን ታደርጋለህ አትወጣም ሲባል ጊዜ ታሰር ተብዬ ነው። ማን ያለ እንዴ? ጻድቁ ናቸው። አልፈ ተቀመጥ ምን ትወጣበት ቀን አለ ነው የሚሉኝ። የሚገርም ነው። ተልኳል ግን ታሰር ተብሏል። እሷ ይሁሉ ስትተጋ ይሁሉ ስትሄድ አንድ ነገር እንቅፋት እንኳን አምጥተውባት ያውቁም። ለምን ታስሯላ? በምን ታሰርክ? በቅዱስ ቁርባን። ቅዱስ ቁርባን ያስራቸዋል መናፍስቶቹን አይደለም፣ መናፍስቶቹን ከነስራቸው ነው የሚታሰሩ። አንዳንድ ጊዜ ይኸውላችሁ ቅዱስ ቁርባን ተቀብላችሁ ኃጢአትንም በዛው የምትቀጥሉበት ከሆነ የመናፍስቱም ያጋንንቱም ስራ የሚቀጥልና ፈተናው ስቃዩ የሚቀጥል ከሆነ ማለት ህመም አላልኳችሁ፣ የህመም ስቃይ ሳይሆን መንፈሱ የሚያመጣው ስቃይ ማለት ነው። የሚቀጥል ከሆነ ምናልባት ቅዱስ ቁርባን በድፍረት የተቀበላችሁት ምናልባት ሳይገባና ሳይገባን ተቀበለናል እንደሚባለው ማለት ነው። ወይ ደግሞ ቅዱስ ቁርባኑ የነፍሳችን ህይወት ሆኖ ለነፍሳችን ህይወት ሆኗል። ግን መናፍስቶቹ በየቀኑ በተላኩ ቁጥር ዋይ እያለ እየጮሁ ግን ይታሰራሉ፣ ይጮሃሉ፣ ይታሰራሉ። እዛው በገባበት ይታፈናል ማለት ነው። ምን እንዳያርግ ስራ እንዳይሰራ። ይሄ ነው ልጅቷ ላይ ሆኖ ለካ ህልሟ ላይ እየመጡ የሚያቀዣብሩት የነበሩት እነዚህ መናፍስቶች ናቸው። አውቆ እንዳታገባ አይነ ጥላው አብሯት የኖረው የእናቷ ዛር መንፈስ ምንም እንኳን የስለት ልጅ ብትሆንም ስራ ሊሰራ ግን አልቻለም። ምንም ነገር ሊያረጋት አልቻለም። አሉ እኮ መናፍስቶቹ። አለ ሲባል ዛር አለ ሲባል አዎ አለሁ ይላል። ግን ሽባ ሆኜ ነው የኖርኩት፣ መስራት አልቻልኩም፣ መንቀሳቀስ አልቻልኩም። እንዳታገባ ብዙ ጥረት አደረግኩኝ። ግን ቀኑን ጠብቆ እግዚአብሔር ደግሞ ራሷ አድነው ራሷ ፈውሰው ልታገባው ነው መሰለኝ ብሎ አለቀሰ። ማንን? በሽተኛውን። ያ የታመመው የምታግዘው ነው። እሱማ ሊሞትም አይደል እንዴ? አይ ቫይረሱ እኮ እንደሌለበት ተነገራት። እነሱ ሁለቱ አውቀዋል እኮ ቫይረሱ የለበትም፣ በሽታው የለበትም። እና ምን አሰረው? እኛንና እናንተ ናችሁ እንዴ? እናንተማ ታስረናል አላላችሁም እንዴ? አዲስ የሚላከው ነው። አዲስ የሚላከው አሃ። መናፍስቶቹ ቢታሰሩ ዲያቆናቶቹ ወይም ደግሞ እነዛ ምርጊቶቹ ግን ያንን በሽተኛ እንደምታገባው በመንፈስ አውቀው ምን እያደረጉ ነው? ልጁን ካልጋ እንዳይነሳ እያደረጉት ነው። ያልጋ ቁራኛ አድርገውታል። በጣም እኮ ደግሞ ጓደኛሞች ናቸው ሶስቱም ስማቸው የተጠሩት። እስቲ አንተ ሞክራት፣ እስቲ አንተ ከተሳካልኝ ያገባታለሁ ይባባላሉ። ለካ ከቮይሱን የሰማሁት እኮ። እንዴት ሶስታችሁም ታዲያ አንድ ላይ? አሃ ጓደኛሞች ነን እኮ። በእርግጥም ጓደኛሞች ናቸው። እኔ ልሞክራት ካልተሳካልኝ አንተ ታገባታለህ ይባባላሉ። አራ እቺንስ እንደው ተኝቼባት እንደው በቃ ሊቆና ይፍረስ እንዴ ምናምን ሁሉ በቃ ስሜታቸው ሁሉ መቆጣጠር ያቃታቸው ጊዜ ነበረ። ይሄን ሁሉ ግን የሚናገረው ማን ነው? መንፈስ ነው። በድብቅ ያወራችሁት ቤት ውስጥ ማንም አላየንም ማንም አልሰማንም ብላችሁ የምታወሩትን በሙሉ ማን አጋለጠ? አጅሬው። ለዚህ ነው ሁልጊዜ ከመናፍስት እስራት ነፃ ስንወጣ ማንም እኛን ኮንትሮል ማድረግ አይችልም። ያወራናውን ነገር ኢቭን ቢሰማ እንኳን ሰይጣን አያወራም። ቢሰማ እንኳን ለምን? በንስሐ እጁ ላይ ያለውን ፋይል ተቀበላችሁታልና። ስለኔ ምንም መረጃ ለማንም እንዳትሰጥ ብላችሁ ፋይሉን ነው የምትቀሙት። ንስሐ ስትገቡ የትም ቦታ ሄዶ ምንም አያወራም። እዚህ ጸበል ቦታ ላይ ግን ለፈለፈ። ለምን? እነዛ ሰዎች ንስሐ ስላልገቡ ደብተራዎች ስለሆኑ አጋለጣቸው። እና እናንተ ለምሳሌ በድብቅ ያወራችሁት ነገር እየቀጠቀጣችሁት አይለፈልፍም፣ ሰው ፊትም አይለፈልፍም። ለምን? እናንተ ላይ የተጋለጠው መንፈስ ሰው ልኮባችሁ ያ ሰው ንስሐ ካልገባ የዛን ሰው ታሪክ ያወራል እንጂ የእናንተን ታሪክ አያወራም። እናንተ ንስሐ ገብታችኋላ። ንስሐ ከገባችሁ የእናንተን ኃጢአት ለምን ያወራል? ፋይሉን ማንበብ አይችልም፣ አይፈቀድለትም። ጠባቂ መላካችሁም አይፈቅድለትም። ቀምቶታል ከእጁ። ማንም ሰው በዚህ ስጋት ሊኖር አይገባም። እግዚአብሔር ደግሞ ከባቴ ያበሳ ነው፣ ኃጢአትን ገበናን ሸፋኝ ነው። እና ልጃችሁ ጮኸች ኑ ድረሱላት ተብሎ እናትየው ጋር ሲደወል ልጃቸው ጋር ወጥተው ሄዱ። የሚለፈልፈው ቁጭ ብሎ ሰሙ። ዛር አለ ሲባል አዎ። ሌላ ማን አለ? መተት አለው፣ መስተፋቅር አለው። እሺ ሌላስ? ልክፍት አለው፣ በር ላይ ደንቃራ አለው፣ ጮቤ አለው። ይሄ ከማን የመጣው? ጮቤውና ደንቃራው ከእናቷ ነው የመጣሁት። እናቷ ልጅ በር ላይ ያስቀመጠችው።
ሌላ ሰው ላይ ያስቀመጠችው እቺ በሌሊት ስትወጣ ረገጠችው ገባል። ታዲያ ለታቀደለት ሰው ለምን አልሄዳችሁም ሲባሉ ጊዜ አይ ከመጣሽ ማርያም ታምጣሽ ብለን ገባን። ያ ማለት ምን ማለት ነው? ለታቀደለት ሰውም ይሄዳሉ እኮ ግን ልጅቷም ስለረገጠችው ደግሞ እሷን ለማጥቃትም ደግሞ ይገባሉ። እና ታሰር ተባለ። ከእግር ጥፍር እስከ ራስ ፀጉር ድረስ በምድንበት ሰዓት ስፈወስ መላከ መንክራት መምህር ግርማ ወንድሙ የካ ሚካኤል ጸበል ቦታ እያጠመቁ እንደነበር እኔ አላቅም። ግን የካ ሚካኤል አገልጋይ ነኝ። ህፃናትን ቅዳሜ አስተምረው ወደ ቤት ይመጣ ነበረ። አንድም ቀን ስለሳቸው አልሰማሁም። አንድም ቀን ሰድቤያቸውም አላቅም። ሳላገኛቸውም ሰድባቸውም አልችልም። እና የዳንኩ ጊዜ ምን እንዳሉኝ ታውቃላችሁ? በቃ በልብ ተንኮል ስለሌለብህ የዳንከውን ያሉኝ። በጣም የገረመኝ እዛ መድረካቸው ላይ ሲድን ማለት ነው። የዳንኩትም እስጢፋኖስ ቤተክርስቲያን ነው ማለት መንፈስ ይወጣልኝ። አሁንም የዚህ ታሪካችን ላይ የምትሰሟቸው ሰዎች ቤተክርስቲያናችንን በምንም አይነት መንገድ ሰድቧት ነቅፏት ስለማያውቁ እግዚአብሔር አይቶላቸው ያ መልካም ልባቸው ወደሚመለከተው አካል አምጥቶን ያስተላለፋቸው ብዬ ነው የማስበው እኔ እንደምረዳው ከሆነና ሁልጊዜ የአፍህን ፍሬ ትበላለህ ስለሚል መልካም ፍሬ ከሆነ የምታፈሩት መልካም ነገር ነው የምትበሉት። ክፉ ነገር የምትናገር ከሆነ ክፉ ነገር ያው አንድ ሰው አንድ ውሸት ሲናገር በሲኦል 1500 ሆኖ ተዘርቶ ይበቅላል ነው የሚባለው በቤተ ክርስቲያን አስተምሮ። አንድ በቆሎ ፍሬ ተዘርታ አንድ አገዳ ነው የሚበቅለው። ያ አገዳ ፍሬው ተፈልፍሎ ሆንት ብለው ነው ፈልፍለው የቆጠሩት ነው የሚባለውና ከ1300 እስከ 1500 ፍሬ ነው የወጣው። አንድ ባቄላ ተወርራ እኮ ነው ማን ነው በቆሎ ተወርራ። ካንደበታችን የሚወጣው ቃልም ልክ እንደዛ ነው። አንድ የሆነ ቃል ስናወጣ እልፍ ሆኖ በሲኦል እንደሚበቅልና ንስሐ ስንገባ ግን ያ የበቀለውን ተክል ደግሞ እንደገና እሳት እንደሚበላው እንደማይቆጠርብን እንደሚሰርዝልን ደግሞ ይናገራል የቤተ ክርስቲያን አስተምህሮ። ስለዚህ የሌላ እምነት ተከታይ የሆናችሁ ኦርቶዶክስን በመጥፎ አይን የምታዩት ሰዎች ንስሐ ብትገቡ ጥሩ ነው። እውነት ተዋህዶ ውስጥ ባለው አምላክ ስም ንስሐ ብትገቡ መልካም ነው። ለምን መሰላችሁ? በአንድም በሌላ መንገድ ዋጋ የሚያስከፍል ህይወት ስለምትኖሩ ነው። ኦርቶዶክስን የነቀፋት በሙሉ ተዋህዶን የነቀፋት በሙሉ ምን እየሆኑ ነው ያሉት? በምድር ላይ ዋጋቸውን እየተቀበሉ ዋጋ እያስከፈላቸው ነው። የአፋቸውን ፍሬ እየበሉ ነው ያሉት ማለት ነው። እና እግዚአብሔር ለሁላችንም ልቦና ይስጠን። ብዙም አልመከርኳችሁም። ታሪኩ ራሱ ያስተምራል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። የአቤቱ ማረን የዩቲዩብ ቻናልን ገብታችሁ ሰብስክራይብ አድርጉ። ከስር ኮሜንት ላይ ሊንክ አድርጌ ያስቀምጬላችኋለሁ። ሰላሙ ነው። ከፊትህ ምንም ነገር ቢዘጋ እፍታህ በለው ይከፈታል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናትና አባቶች እባካችሁ ልጆቻችሁን ለማሳከም የባህል ሕክምና ቦታ ስትሄዱ አብዛኛው የባህል ሕክምና ችግር አለበት። አብዛኛው ኮተት አለበት፣ ከበስተጀርባ ተዋርሶ አለበት። ቅጠሉን በጥሶ የሚሰጣችሁ ሰው ቅጠሉን ብቻ አይደለም በጥሶ የሚሰጣችሁ ሰውየው ላይ አብሮ ሌላ ጉዳይ አለ። ልጆቻችሁን ለማሳከም መጀመሪያ ቅዱስ ቁርባን፣ ጸሎት፣ በቤት ውስጥ ስግደት፣ ከዛ አልፎ ደግሞ እንደው ቀላል በሆኑ ነገሮች ከዛ ወደ ሕክምናው ሄዶ እንደዛ ቢሆን መልካም ነው ብዬ አስባለሁ። እናንተም ሳታውቁት ደግሞ ልጆቻችሁን የጎረቤት ቡዳ፣ የዘመድ ቡዳ፣ የራሳችሁም አይን ቡዳ ሆኖ የቡዳ መንፈስ ሆኖ ሊበላ ይችላል። ያ ደግሞ ያሳድጋል። ሲያድግ ጫትቃሚ፣ ሲጋራ ጫሽ፣ መጠጠጭ፣ ዘማዊ ምናምን ያለው ባህሪ ልጅ ካላችሁ ይሄ እንዲሆን ያደረገው በምን እንደሆነ ለማጥናት ሞክሩ። ከማን የመጣበት አባት እንደዚህ ከነበረ ልጁ ላይም ያ አልፏል። አጎት ዘመድ ከነበረ አልፏል ማለት ነው። ሴትም እንደዚህ ባህሪዋ ለወጥ ካለችባችሁ ያው እንግዲህ አልፏል ማለት ነው። ይሄ ነገር ከየትም አይመጣ፣ ወይ ከጓደኞቻቸው ነው የሚመጣባቸው፣ ወይ ከቤተሰብ ወይ ከዘመድ ነው የሚመጣው። ካደጉበት ቦታ ማህበረሰቡ ነው የሚቀይረው። ግን ቤተሰብን ሰላም ማድረግ የምትፈልጉ ከሆነ ልጆቻችሁ ወግ ማድረግ እንዲያዩ የምትፈልጉ ከሆነ የጎረቤታችሁንም ሰላም ለማስጠበቅና ለጎረቤትም ለራሳችሁም ሰላማዊ ሰው መሆን የምትፈልጉ ከሆነ ጸሎት ክፍል ወይም ጸሎት ቦታ ወይም ደግሞ በርከክ ማለት በጣም ወሳኝነት አለ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።